ሰውየው ቤት ደም አለ ከዛም በኋላ ደም እያነሳ ጣቱን እየነከረ ይረጫል ፊታችንን እየረጨን ነው የምትቀመጠው ከዛ ውጭ አትችልም መቀመጥ አትችልም እንደገባችሁ ተሰልፋችሁ ቆማችሁ እንደገባን ሰርክል ተከብ ሰርተን ተሰልፈን ቆመን መቀመጥ አይቻልም ከዛም በኋላ ደሙን ከረጨብህ በኋላ ትቀመጣለህ ከተማ ውስጥ አለ የተባለ ባለ ሀብት ነው የተለያዩ ህንጻዎችን ባለቤት ነው ከዛም ባለፈ ደግሞ ለብዙዎች የሥራ ዕድል መፍጠር የቻሉ መኪናዎችም በእጁ አሉት እንግዲህ ይህን የመሰለ ባለ ሀብት ይህን የመሰለ በብዙዎች ዘንድ አንቱታን ያተረፈ ሰው ከዚህ ከጥልቁ አሰራር ጋር በተያያዘ መቃብር ቦታ ላይ እየለመነ ሲኖር አግኝተነዋል እውነት እነዛን ሀብቶቹን አጥቶ ነው መቃብር ቦታ እየለመነ ያገኘነው ወይንስ ያው ሀብት እንዳለ ነው መቃብር ቦታ መጥቶ እየለመነ ያገኘነው አልኪዳን ነው ተብሎ ከጃችን ላይ ደም እንትን ይያለው ይወጋ ማለት ከእናንተ ውስጥ ይወጣ በምን አይነት መልኩ ማለት ይወጋል መርፌ ነገር አለ በሱ ይወጋ ጣቅ ያረጋና አዛ ቀለበቶች አሉ ቀለበት ይቀባል ጣቅ ያረጋ ቀለበት ይቀባል ከዛ እነሱን ሰብስቦኛ የጫታችንን እየቃመን ሁላችንም በተመሳሳይ መርፌ ነው የሚወጋችሁ በተመሳሳይ መርፌ ነው ሁሉም ሰው የወጋው በተመሳሳይ መርፌ ተመሳሳይ ቀለበት ነው ቀለበቱም ተመሳሳይ ነው መርፌውም አንድ ነው መርፌው ከወጋን ከዛም በኋላ እንደ አዲስ ጫት መቃም ተጀመረ መርፌውም እንትን ብሎ ቀለበቶቹን ሰብስቦ ባንድ አስቀመጠ ከናንተ ነው የሰረ ቀለበቶቹ ነው ከኛ ነው የሰረ እንደውም ከሁለትም በላይ ፎቆች አሉ ተብሎ ይነገርለታል ከዛም ባለፈ ደግሞ ለቁጥር አታካች የሆኑ መኖሪያ ቤቶች በከተማ ውስጥ አሉት ታዋቂ ሆቴልም እዚሁ ከተማ ውስጥ አለው ለብዙዎች የሥራ ዕድል መፍጠር የቻሉ እጅግ ብዙ የሆኑ መኪኖችም በዚህ ሰውዬ ስም ውስጥ አለ አንድ ሳምንት አርብሮብ የለም ጾም የለም ምን የለም ስጋ ነው የምትበላው ከስጋ ውጭ እንዳትበላ እኔም ከዛም ምሳም ቁርስም ራትም ስጋው ነው የምንበላው ስጋ ላይ የበላው ጾሙንም ሳልጾም ምንም ሳልል ስጋ እየበላው ሰነበኩኝ ሳምንቱ ሲደርስ ደወለ ራሱ ደውሎ ናውጣ ላይ መኪና ውስጥ አስገባኝ ማለት ምን ማለት ነው እየገበረች ነው እርዳታ ትፈልግም እዛች ጋር ቁጭ ብላለች ህፃን ልጅ ይዛ ነው ቁጭ ያለችው ሴት ልጇን ይዛ ጉሊት ነው የምትሸጠው ጉሊት እንድትሸጥ የሚያደርጋት ግን እንግዲህ ስለ ስራው አይደለም አሁን እያወራን ያለነው ስራው ቢዝነስ ዓለም ነው ራሱን የቻለ የሥራ ዘርፍ ነው ነገር ግን እቺ ሴትዮ ከጥልቁ ከዚህ ከጠንቋይ ቤቶቹ ተመርጣ ነው ወደዚህ ስራ ላይ እንድትገባ የተደረገችው ምን ለማድረግ እንድትገብር እንትኖች አሉ መሰለኝ የሚሄዱ ነገሮች አለ አጣፈ እየተጠነቀቀ ገባብኝ መሰለኝ እየተጠነቀቀ ይሄ ነገር በጣም ይያለ ነው ይቅርታ ግን ችግር የለም ከፕሰርተን ስንቆም ትልቅ በጣም ከምል በላይ ግዙፍ ነው በቃ ጥቁር ሰውዬ ነው ግዙፍ ነው በቤቱ አልክ በለው ግዙፍ ነው ያለው ሰውዬው የዛው የሱዳን ሰው ማለት ነው የሱዳን ሰው ቤት ውስጥ ያለው ጎጆዋ ውስጥ ያለው አንድ ሰውዬና ጎጆዋ ብቻ ነች ያገኛል የመርሳው ጠንቋይ ከሚኪ ፊት አውራሪ ጋር ተገናኘ የተባለው ማን ነው በእናንተ ስም ይወጡ ገባሪዎች አሉ በእኛ ስም ምን ስም ግብር የሚልኩላችሁ የምን ግብር አይካችሁ አረ እንደዛ የሚባል ነገር የለም እንደዛ የሚባል ከሌለ እናመሰግናለን ሳትማሩ አስተምረናችሁ የለ እንዴ ስለዚህ እናመሰግናለን ለሷ አላስረዳ እኔ መሀይም አይደለም ነገርኩ እሺ በል እኔ በመሀይም ቃሌ ብዙ ፕሮጀክቶችን ያስተዳደርኩ ሰው ነኝ እሺ እንደናንተ አስጭኜ ወይም ተላብሼ አይደለም እንዲሁ ባለቤቱ በላከልኝ ዕውቀት እኔ ነኝ ሊዝ ለምሳሌ ሊዝ ምን እንደሆነ አታውቁም ሊዝ ያጸደቅኩት እኔ ነኝ ስለዚህ ንካው እርዳታ ለምሰጠው እንግዲህ አልቻልኩም እቺ ሴት እዛ ቦታ ላይ የምትሰራው ፀሐይ ላይ ቁጭ ብላ የምትሰራው ለራሷ ኪስ የምታስገባው አይደለም እንደዚህ አድርጋ እንድታመጣ ያዘዛት ስፒሪቱ ስለሆነ ነው መንፈሱ ስለሆነ ነው ትንሽ አስፈሪ ነገር ያለው ይመስላል ነው ሰላም ነው እዛው መጣው ችግር መርሳ የሚባል አካባቢ ላይ እንደምታቀው አንድ አይነት ጠንቋይ ቤት ውስጥ እንደሄዱ አንድ አይነት ትዕዛዝ በስፒሪቱ ዓለምም እንደሚተዋወቁ አድርጋ ነበር ስታወራ የነበረውና ሁሉ በእጇ እንደሆነ ከሰው እርዳታ የማትፈልግ እንደሆነ ነገር ግን ለስፒሪቱ ዓለም ስትል ለምታስገባው ገንዘብ እዚህ ጋር ስራውን የምትሰራው እንደዛ እንደሆነ ነው እዚህ ነው የምትሆነው ብዙ ጊዜ እዚህ ነው ይሄ መቃብር ላይ ነው እንደ ያለው
መቃብር ነው እንዴ? እዚህ ላይ አረ እዚህ ነው ማለት ነው የምትለው የምታድረው? አዎ ብዙ ጊዜ እዚህ እያድራለሁኝ። ያለውበት ሁኔታ እዚህ ብሎ የሚያሳድር ስለሆነ እዚሁ ነኝ። ጊዜን እዚህ ነው በግዴታ ውስጥ ነው እና ያለሁት። ከዚህ ያው እንዳልንቀሳቀስ ምናምን ይፈቅዳል። ያለውበት ሁኔታ ለዛ ወይም ወደ ጽዱ እንቀይር እሱ ይመቸን። ያው ነው ጭቃ አለ ትንሽ። ያው ጭቃ ነው። አዎ ያው እንግዲህ ምን እናድርግ ግዴታ ሆኖብኝ ነው እኔም እንግዲህ ያስቸገርኩ። አረ ችግር የለውም። ጉንዳናስ አንተ እንትን አይሉም? ያው እኔ ጋማ ተላምደን እኮ ተላመድን። እኔ እኮ እየተሰማኝ ነው ታውቃለህ። እኔ ደግሞ ተላመድኩኝ ለዛ ነው አባ ያ ስለተላመድን ነው እንግዲህ ይቅርታ። አረ ችግር የለም። ጨረቃ እየተጓዝን እያለ በረሃ ነው ምንም ነገር የለም። በቃ በረሃ ነው፣ እሳት ነው ያለው፣ በረሃ ብቻ ነው ያለው። በረሃውን እየተጓዝን እያለ ደረስን። ስንደርስ በረሃ ውስጥ ያለችው ጎጆ ቤት ነች። ሰፋ ያለች ክብ ጎጆ ቤት አለች። ክብ ጎጆ ቤት ውስጥ በሰልፋችሁ ምንም ሳትደራረቡ በሰልፋችሁ ጎጆ ቤት ውስጥ ግቡ አለ። ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ እያልን እነሆ የዘላለም ገጠመኝ ጀምሯል። እኔ ደግሞ ዘላለም ነኝ። ወደ ቤተሰቦቻችን እንደ ሁልጊዜው ዛሬም የምትማሩበትን ቁም ነገር የምታገኙበትን ታሪክ እነሆ ወደ እናንተ ይዘን ለማድረስ መተናል። እስከ ፍጻሜያችን ድረስ አብራችሁን እንድትቆዩ ጋብዛችኋለሁ። ወደ ቤተሰቦቻችን ለዩቲዩብ ቻናላችን አዲስ የሆናችሁም ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሀሳብ አስተያየቶቻችሁ ያጠነክሩናል፣ ይገነቡናል እና በኮመንት መስጫው ላይ ይቀመጥልን። ወደ ቤተሰቦቻችን ስለሚኖራችሁ የአብሮነት ቆይታም አስቀድሜ እጅግ አድርጌ አመሰግናለሁ። ወደ ቤተሰቦቻችን በመግቢያችን እንደተመለከታችሁት ዛሬ አንድ ለየት ያለ የምትማሩበትን ቁም ነገር የምታገኙበትን ሰይጣን ምን አይነት አዋራጅ እንደሆነ የምትመለከቱበትን ዝግጅት ነው ወደ እናንተ ለማድረስ ይዤ የቀረብኩት። ወደ ቤተሰቦቻችን ይህ ታሪክ ብዙዎችን ማንቃት ይችላል ብዬ ስለማምን ነው። ምክንያቱም ኢኮኖሚያዊ ችግር፣ የጤንነት ችግር ወደ ጥልቁ መንፈሳዊ አሰራር ሰዎች እንዲሄዱ ስለሚገፋፋቸው የዚህ ለመፍትሄ ብለው የሚሄዱበት መጨረሻ ምንድን ነው የሚሆነው? እንዴትስ አዋራጅ ነው የሚለውን ደግሞ ማሳየት የሚችል ታሪክ ነው ወደ ቤተሰቦቻችን በዛሬው ፕሮግራማችን ወደ እናንተ ልናቀርብ የወደድ ነው። የዛሬው ባለታሪካችን ከተማ ውስጥ አለ የተባለ ባለ ሀብት ነው። የተለያዩ ህንፃዎችን ባለቤት ነው። ከዛም ባለፈ ደግሞ ለብዙዎች የስራ ዕድል መፍጠር የቻሉ መኪናዎችም በእጁ አሉት። እንግዲህ ይህን የመሰለ ባለሀብት ይህን የመሰለ በብዙዎች ዘንድ አንቱታን ያተረፈ ሰው ከዚህ ከጥልቁ አሰራር ጋር በተያያዘ መቃብር ቦታ ላይ እየለመነ ሲኖር አግኝተነዋል። እውነት እነዛን ሀብቶቹን አቶ ነው መቃብር ቦታ እየለመነ ያገኘ ነው ወይንስ ያው ሀብት እንዳለ ነው መቃብር ቦታ መጥቶ እየለመነ ያገኘ ነው? ከዚህ ታሪክ ጋር ተያያዥነት ያለው ደግሞ አንድ ታዋቂ ቲክቶከር ሚኪ ፊታውራሪ በመባል የተለያዩ በጎ አድራጎቶችንም የመዝናኛ ፕሮግራምንም በመስራት ቲክቶክ ላይ የምናውቀው ወንድም ከዚህ አሁን ከነሳውላችሁ ታሪክ ጋር ተያያዥ የሆነ ገጠመኝ ገጥሞታል። የምርሳው ጠንቋይ ከሚኪ ፊታውራሪ ጋር ተገናኘ የተባለው ማን ነው? እሱንም በስፋት በዛሬው ፕሮግራማችን የምናይ የሚሆነው። ወደ ቤተሰቦቻችን በድጋሚ እንኳን ደህና መጣችሁ ማለት እወዳለሁ። ምክንያቱም ይሄ ቻናል የምንማማርበት የህይወትን ሌላኛውን ገጽ የምንመለከት ስለሆነ ብዙዎቻችሁ ደስተኛ ሆናችሁ እንደምትመለከቱት ተስፋ አደርጋለሁ። ወደ ቤተሰቦቻችን አብሮነታችሁ አይለየን። መልካም ቆይታ። እንግዲህ ከተማ ውስጥ ዝነኛ ባለሀብት የሁለት ፎቆች ባለቤት እንደውም ከሁለትም በላይ ፎቆች አሉት ተብሎ ይነገርለታል። ከዛም ባለፈ ደግሞ ለቁጥር አታካች የሆኑ መኖሪያ ቤቶች በከተማ ውስጥ አሉት። ታዋቂ ሆቴልም እዚሁ ከተማ ውስጥ አለው።
ለብዙዎች የስራ ዕድል መፍጠር የቻሉ እጅግ ብዙ የሆኑ መኪኖችም በዚህ ሰውዬ ስም ውስጥ አለ። እንግዲህ ይሄ ሰው ለብዙዎች ምሳሌ መሆን የሚችል የሀብት ማማ ላይ ወጥቷል ተብሎ የሚጠበቅ ነው። እኛ ግን ባልተጠበቀ መልኩ አንድ መቃብር ቦታ ላይ ሲለምን አግኝቼዋለሁ። ሰይጣን ምን ያህል አዋራጅ፣ ምን ያህል ክፉ እንደሆነ በዚህ ታሪክ ትመለከቱበታላችሁ ብዬ ተስፋ አደርጋለሁ። ሳያስብ በጓደኛው ግፊት ለሀብት ብሎ የሄደበት የጥልቁ ልምምድ ዛሬ መውጣት እስኪያሰኘው ድረስ ሕይወቱን ምስቅልቅል ውስጥ ከቶታል። ለዚህ መነሻ እንዲሆነን ቲክቶከሩን ፊት አውራሪ ሚኪን ምን ገጠመው የሚለውን እንግዲህ ሚኪ አንዳንድ የእርዳታ አይነት ፕሮግራሞችን በቲክቶክ ገጹ ላይ ለብዙዎች ያደርሳል። ለመርዳት ፈቃደኛ የሆኑ ሰዎች እንካ አድርስልን ያሉትን ገንዘብ ተቀብሎ መረዳት ላለባቸው ሰዎች ያደርሳል። ይሄ ላይ የተለያዩ ቅሬታዎች፣ የተለያዩ ጥያቄዎች ቢኖሩ ዛሬ እሱም ማንሳት አይደለም ዓላማችን። በአንዱ የእርዳታው ወቅት ላይ አንዲት እናት ሕፃን ልጅ ይዛ ስትለምን ያገኛታል። ይህቺ እናት የተናገረችው ንግግር እኛ ዛሬ ወደ እናንተ የምናቀርበውን ታሪክ ጋር ተመሳስሎሽ ያለው ነው። ይህቺ ሴት ለሚኪ ምንድነው የምትለው? እኔ እርዳታ አልፈልግም ማለት ምን ማለት ነው? እየገበረች ነው። እርዳታ አትፈልግም። እዛች ጋር ቁጭ ብላለች። ሕፃን ልጅ ይዛ ነው ቁጭ ያለችው። ሴት ልጇን ይዛ ጉሊት ነው የምትሸጠው። ጉሊት እንድትሸጥ የሚያደርጋት ግን እንግዲህ ስለ ስራው አይደለም አሁን እያወራን ያለ ነው። ስራው ቢዝነስ ዓለም ነው፣ ራሱን የቻለ የስራ ዘርፍ ነው። ነገር ግን እቺ ሴትዮ ከዚህ ከጠንቋይ ቤቶቹ ተመርጣ ነው ወደዚህ ስራ ላይ እንድትገባ የተደረገችው። ምን ለማድረግ? እንድትገብር። እንግዲህ ሀብታም ልትሆን ትችላለች። ስትናገር እንደውም ብዙ ሰዎች እሷን እንደ መሸጋገሪያ አድርገው ጥሩ ቦታ እንደደረሱ ትናገራለች ቪዲዮ ላይ። ምናልባት የጤነኝነት ንግግር ነው አይደለም የሚለውን ማረጋገጥ የሚጠበቅብን ቢሆንም ይቺ ሴት እዛ ቦታ ላይ የምትሰራው ፀሐይ ላይ ቁጭ ብላ የምትሰራው ለራሷ ኪስ የምታስገባው አይደለም። እንደዚህ አድርጋ እንድታመጣ ያዘዛት ስፒሪቱ ስለሆነ ነው፣ መንፈሱ ስለሆነ ነው። እንግዲህ አንዳንድ የምትናገራቸው ነገሮች እስቲ እንስማቸው። ከራሱ ከኪሱ አይደለም ከኔ አይደለም። በእኛ ምንም ነገር እርዳታ ፀሐይ ላይ ከልጅ ጋር ከምትቀመጭ ቤት ግቡ። እኛ የእሱ ተገዢ ነን። የአውሊያው ተገዢ። አውሊያ? አዎ አውሊያው። አንተ የምትዘንጥበት አምረህ እንዲህ ተውበህ የወጣህበት እኔ ማላፍርበት ነው። ስለዚህ አመሰግናለሁ። ማን ነው ስምሽ አንቺ? ስሟ ምን ይሰራልሃል? ነገርኩህ። እኔ ሙሉ ግን በዚህ አጋጣሚ ተይው በቃ እኔ ሙሉ ስሜን ነገርኩህ እኮ ታይሽ ካሴ ነኝ አልኩህ። ወይም ታየች ካሴ ቂርቆስ ክፍለ ከተማ ማን ነው የሚያገኘው? እንዲህ መደድ። አሁን እዚህ አካባቢ ነው የምትኖሩ? አይደለም፣ ቱሉ ድምቱ ቤት አለ። ከዛ ነው እዚህ የመጣችው ነው የሚሰሩ። ኃይሌ ጋርመንት ስንለምን እዚህ እንሸጣለን። መርካቶ ስንለምን መርካቶ እንሸጣለን። ቄራ ስንለምን ቄራ እንሸጣለን። በሰቃ ስንለምን በሰቃ እንሸጣለን። ስለዚህ ምንም የሚያስጨንቅ እርዳታ የሚያስፈልገን ነገር የለም። በእኛ ስም የተረዳችሁት ገንዘብ በእኛ ስም ግብራችን እኛ ነው። ስለዚህ እናመሰግናለን። እሺ ወንድሜ፣ ስለተበበረህ ወይም ስለተበበረሽ እናመሰግናለን። እሺ እኔ ያው ፀሐይ ላይ ሆናችሁ ምናምን ሳይኮ ነው። እኔ ብቻ እኮ አይደለም ይዛጋል። በእናንተ ስም ይወጡ ገባሪዎች አሉ። በእኛ ስም የምን ስም ግብር የሚልኩላችሁ? የምን ግብር? ጠይቃቸው። ኧረ እንደዛ የሚባል ነገር የለም። እንደዛ የሚባል ከሌለ እናመሰግናለን። ትማራለች ማት አንማርም። ለምን እንማራለን? እናንተን አሳጥበን አሳምረን ጭነን ልከናችሁ የለ እንዴ? ሳትማሩ አስተምረናችሁ የለ እንዴ? ስለዚህ እናመሰግናለን። ለእሷ አላስረዳት። እኔ መሀይም አይደለሁም ነገርኩህ። እሺ በል። እኔ በመሀይም ቃሌ ብዙ ፕሮጀክቶችን ያስተዳደርኩ ሰው ነኝ። እሺ እንደናንተ አስጭኜ ወይም ተላብሼ አይደለም። እንዲሁ ባለቤቱ በላከልኝ እውቀት እኔ ነኝ። ሊዝ ለምሳሌ ሊዝ ምን እንደሆነ አታውቁም። ሊዝ ያጸደቅኩት እኔ ነኝ። ስለዚህ ንካው። እሱ ግራ ተጋብቷል።
ሚኪ የሚያውቀው ነገር እንደሌለ ነው እየተናገረ ያለው። እሷ ግን መርሳ የሚባል አካባቢ ላይ እንደምታውቀው አንድ አይነት ጠንቋይ ቤት ውስጥ እንደሄዱ አንድ አይነት ትዕዛዝ በስፒሪቱ ዓለምም እንደሚተዋወቁ አድርጋ ነበረ ስታወራ የነበረው እና ሁሉ በእጇ እንደሆነ ከሰው እርዳታ የማትፈልግ እንደሆነ ነገር ግን ለስፒሪቱ ዓለም ስትል ለምታስገባው ገንዘብ እዚህ ጋር ስራውን የምትሰራው እንደዛ እንደሆነ ነው በቪዲዮ ላይ ተመለከታችሁት። እንግዲህ ይህንን እንደመነሻ ቀረብንላችሁ። ቅድም እንደነገርኳችሁ የከተማ ውስጥ ዝነኛ የተባለው ባለሀብት ለሀብቱ መነሻ የሆነውን ገንዘብ ያገኘው ከጥልቁ ዓለም እንደሆነ ነግሮኛል። ይህ ጥልቁ ዓለም ደግሞ የአዋራጅነቱ ጥግ ይህ ሁሉ ሀብት ሰጥቶ ተመልከቱ። እንግዲህ ህንፃዎች አሉት፣ መኖሪያ ቤት አለው፣ መኪኖች እሱ ቤት የሚሰሩ ሰዎች እንኳን የተሻለ ኑሮ የሚኖሩ ናቸው የሚባል ነው። እንኳን እሱ ማለት ነው እንኳን እሱ ቤት የሚኖሩ ሰዎች የተሻለ ኑሮ ይኖራሉ ተብሎ ይጠበቃሉ። ግን ግብር የሚያስገብረው ይሄ መንፈስ ካለው ከሀብቱ ላይ ወስዶ አይደለም፣ ከሀብቱ ላይ እንዲሰጠው አይደለም የሚያደርገው። በየሀገሩ የዞረ እንዲለምን ከለመነው ላይ ከዛ ለዚህ ስፕሪት እንዲሰጠው ነው የሚያደርገው። እስቲ ከሰውየው ጋር የነበረኝን ቆይታ ተከታትለን እንመለስና አንዳንድ ሀሳቦችን አነሳላችኋለሁ። መቃብር ቦታ ለመጀመሪያ ጊዜ ነው በእንደዚህ አይነት መልኩ ስመጣና ትንሽ ያስፈራል። ሰዎችም አሉ፣ ሌሎችም ሰዎች ትንሽ አስፈሪ ነገር ያለው ይመስላል። ሰላም ነው፣ እዛው መጣው ችግር ሰላም ነው። እንዴት ነህ? ሰላም ነው አይደል? አረፍ በል መስከነሽ እቀመጣለሁ። አረፍ በል እሺ። አረፍ እንዴት ነህ? ሰላም ነው። እንዴት ነህ? አረፍ አትልም? እላለሁ። እዚህ ነው የምትሆነው? አዎ፣ ብዙ ጊዜ እዚህ ነው። አዎ። ይሄ መቃብር ላይ ነው እንዴ ያለሁት? አዎ፣ መቃብር ነው እንዴ? አዎ። እዚህ ላይ መኪና ውስጥ ብንሆንስ? መኪና ውስጥ ነው እንነሳ፣ ከዚህ እንሂድና ቆይ እስኪ ዲዩንን ብናወራ ይሻላል። እዚህ እኮ ሳይ መኪና ውስጥ ብንሆን አይሻልም? አሁን እዚህም ላይ እዚህ መኪና ውስጥ እንትን ስለማያለ እዚህ ውስጥ ትንሽ አረፍ በልና ወደዳችሁ። ይሄ መቃብር ላይ እንግዲህ ከብዳል። እዚህ ነው ማለት ነው የምትለው የምታድረው? አዎ፣ ብዙ ጊዜ እዚህ እያድራለሁኝ። ያለውበት ሁኔታ እዚህ ብሎ የሚያሳድር ስለሆነ እዚሁ ነኝ። ጊዜን እዚህ ነው። ትንሽ ግን ከብዳላ መቀበል። አዎ፣ ያው እዚህ ገባበት ሄል። አዎ፣ ሁላችንም ወደዚህ ነን፣ ግን ወደዚህ ገባበት ከበደ አይደለ? ትንሽ ያለንበት ነው። አዎ፣ አይ ካወራን በኋላ እኮ ባለፈው በቃ ጥሩ ለማውራት የሚያመች ቦታ ላይ ተገናኝተን ብናወራ ብዬ ነበር ያሰብኩትና እኔ እንደውም አመጣጤ በቃ ወደዚህ ና ስትለኝ ይዤክ መውጣት የመሰለኝ መኪናውን መሳጋጭ ቃንተና ለብኝ ትንሽ እኔ ይዤ መውጣት ነው ያሰብኩት እንጂ እዚህ ውስጥ እንቀመጣለን ብዬ አላሰብኩም። አዎ፣ ደግሞ ነው አንተ ደግሞ የቀጠርክ ያን ያወራን። አሁን ደግሞ ያለንበት ያው በግዴታ ውስጥ ነው እና ያለሁት ከዚህ ያው እንዳልንቀሳቀስ ምናምን ይፈቅዳል። ያለበት ሁኔታ ለዛ ነው። እስቲ ስለሱ በዝርዝር እናውራ እስቲ። እንግዲህ አሁን እዚህ መሆን ይናመኛለሁ ቢሆንም አሁን ጉዳዩ ላይ እስቲ እንግዲህ መጀመሪያ አውርተኛል የተወሰኑ ነገሮችን ቤተሰቦችን ተመልካቾችም እንዲሰሙትም ስለፈለኩኝ ነው። ብዙ ጊዜ የወንድማችን ታሪክ እንግዲህ እንትኖች አሉ መሰለኝ የሚሄዱ ነገሮች አለ። እየተጠነቀቀ ገባብኝ መሰለኝ እና ጉንዳን አውርተን ነበር። አዎ ለካ እንዳወራኝ ያኔ ሰላማዊ ሁኔታ ላይ ያለውኝ አውርተን ነበረ። ከዛም አሁን ደግሞ ያው ግዴታ ውስጥ ሆኜ እዚህ ነው ያለሁት።
እኔም ከተነጋገርን በኋላ እንግዲህ ያንተ ታሪክ ብዙ ሰዎች ሊማሩበት የሚችሉበት ነው ብዬ ስለማስብ ሁሉም ሰዎች ህይወታቸውን ለመለወጥ ጥረት ያደርጋሉ፣ ስራ ይሰራሉ፣ የሚችሉትን ያቅማቸውን ያህል ያደርጋሉ። እዛ ውስጥ ደግሞ ስኬትም አለ፣ አንዳንድ ጊዜ ደግሞ አለመሳካትም አለ እና ያ በሚሆንበት ጊዜ የተለያዩ አማራጭ ብለው የሚቀርቡላቸው ነገሮች ህይወታቸው ውስጥ ምን አይነት አሉታዊ ተጽዕኖ አላቸው የሚለውን ነገር እኔ ማሳየት የሚችል ስለሆነ ያንተ ታሪክ ብዙዎች ቢያዩት ብዬም ስላሰብኩኝ ነው። ምክንያቱም ዛሬ ባለሀብት ሆነው ብዙዎችን እናያለን፣ ባለ ንብረት ሆነው ብዙዎችን እናያለን። ነገር ግን ምንድነው እንትናቸው የዛ ነገር መገኛው ምንድነው ያ ነገር በምን መጣ የሚሉት ነገሮች ብዙ ሰዎች አጽንኦት ሰጥተው ሲያዩትም አንሰማ እና ያንን ደግሞ በጥልቀት ማሳየት የሚችል ስለሆነ ተመልካቾችም ይሄንን እንዳሳይ ስለፈቀድክልኝ የእውነት እጅግ አድርግ ይሄ ነገር በጣም ያለናል። ይቅርታ ግን ችግር የለም። ወይም ወደ ጽዱ እንቀይር፣ እሱ ይመቸን። ያው ነው ጭቃ አለ እንዴ? ያው ጭቃ ነው። ያው እንግዲህ ምን እናድርግ፣ ግዴታ ሆኖብኝ ነው እኔም እንግዲህ ያስቸገርኩ። አረ ችግር የለውም። እንዳማስ አንተ እንትን አይዶን ያው እኔ ጋማ ተላመድን እኮ ተላመድን። እኔ እኮ እየተሰማኝ ነው ታውቃለህ። እኔ ደግሞ ተላመድኩኝ፣ ለዛ ነው አባ ያው ስለተላመድን ነው እንግዲህ ይቅርታ። ኧረ ችግር የለም። የሚሄድ ስሜት አለው ግን ምን እንደሆነ አላውቅም። ዝም ብለህ ይሄዳል እንጂ ያው እንግዲህ ተመልካቾች ያለንበት ቦታ ትንሽ አምች አይደለምና እዚህ ውስጥ እንግዲህ መሀል ላይ ካስቸገርኩኝ መሀል ላይ አንዳንድ ነገሮች ካሉ በዚህ አጋጣሚ ይቅርታ ማለት እወዳለሁኝ። እሺ እናትም አባቶችም በንግድ ዘርፍ ላይ ትንሽ የታወቁ ናቸውና ይሰራሉ በንግዱ ላይና እነሱን በማየትና በመከተል ያው እኔም ወደ ንግዱ ዓለም ገባውና እየነገርኩ ያለ ምንም ጠብ የሚል ነገር የለም። ያው እንደነገርኩ ከዛም በኋላ እንሰራለን። ያው ከለት ወደ ለት ሲሆን አንድ ጓደኛዬ ነበር እንደኔው ንግድ የሚነግድ እሱ ደግሞ ገበያው ያማረለት ማለት እዛው ተወልደህ ክፍለ ሀገር ላይ ነው? አዎ አንድ አካባቢ ነውና ያው እሺ። ከዛም በኋላ እንትን አለው በቃ እሱ ገበያ ያለው ከስተመሮች ብዙ አሉት። ያው ንግድ ነው እሱም። አንድ ቀን ለታ መጣና እንደዚህ ሻይ ቡና እንላለን አልፎ አልፎና አንድ ቀን ሻይ ቡና እያለን እኔ እኮ ይሄንን ንግድ የገባሁት እንደዚህ ካስተመሮች አሉ ብዙ ነጋዴ የምንሸጠው እንደዚህ ሆነ እንትን ውስጥ ገብቼ ምናምን ስለኝ አይ እኔ እንደዚህ ያለ ነገር አይመቸኝም። ዞር ማለት እስቲ ግልጽ አድርግልኝ። እኔ ምናልባት ስለሰማሁት ላውቀው እችላለሁ ገብቼ ያልከውን ነገር ነው። አሁን ተመልካቾች ግን እንደ አዲስ ስለሆነ የሚሰሙት ሳልሰማው ወይም ምንም ሳላውቀው እንዴት እገባበታለሁ? ምንም ያስኩት ንግድ ብሰራ ይሻለኛል ምናምን ስለው አምባን እንደዚህ ቦታ እንሄዳለን። የምንሄድበት ቦታ በጣም ሩቅና በረሃ ነው ማለት በጣም ሩቅና በረሃ ነው። ስንሄድ ደግሞ ብቻችንን አይደለም በዛ ብለን ነው የምንሄደው። ሌሎችም ሰዎች ይዘን ፍላጎት ያላቸው አንተ ፍላጎቱ ካለ ከነዛ ሰዎች ጋር በዛ ብለን ነው የምንሄደው። በዛ ብለን ስንሄድ የምናገኛቸው ሰው ያሉ አባት አሉ ላይ በቃ ቀለል አድርጎ አባት አሉ። ከዛ እነሱ አባት ጋር ተገናኝተን የሚደረገው ነገር አድርገን እንመለሳለን። ከዛ ከተመለስክ በኋላ በጣም ሀብታም የተከበርክ ሰው ትሆናለህ፣ ምንም አይነት ነገር አያጋጥምም ብሎ ይለኛል። ስለዚህ ማለት ጠንቋይ ቤት ነው ማለት ነው። ቀጥታው ግልጽ አድርጎ ሊነግረኝ አልፈለገም። እስከምንሄድና በለው በቃ ጠንቋይ ቤት እንሄዳለን ሳይለኝ በቃ የምናገኛቸው አባት አሉ ብሎ ጠንቋይ ቤት ይዞን ለመሄድ ሲል እኔ አልፈልግም ብዬው ሄድኩ። ማለት አልስማማም አልክ? አልስማማም በሷ ባንተ ሐሳብ በምትለኝ ሐሳብ አልስማማም እዛው ራስ ተወጥ ብዬ ሄድኩ። በሰዓቱ ተለያየንና ከዛም በኋላ ንግዴ ላይ መልሼ ገባሁ። እሱንም ንግድ እየሰራው እያለ በቃ ምንም ጠባ የሌለ ሲል ከራሴ ጋር አወራው ተማከርኩኝና ጠራሁት። አንድ ቀን ጠራሁትና ያንን ልጅ ማለት ነው ጠጋቤት እንይላለን። ጠራሁትና እስኪ ንገረኝ ምናምን ነገር መጣ። ተገናኘን፣ ሻይ ቡና እያልን ተገናኘና እንዴት ነበረ እስኪ ንገረኝ ያንን ነገር ምን አድርገን ነው የምንሄደው ስለው ከራስ ጋር አውርታለሁ። ቅድሚያ ከራስ ጋር አውርታለሁ። ያኔ ተቆጥተህ ሄደህ ነበር፣ አሁን ግን ከራስ ጋር አውርተህበታል አምነህበት ነው ወይ የምንሄደው ይለኝ።
መጀመሪያ ላይ አንተ እምቢ ስላልከው አሁን እሱ ደግሞ መልሶ እየተቆራራ ነው ሊል ሞከረ። ከዛም በኋላ እኔ አምኜበታለሁ ምንም ነገር በቃ ልለወጥ አልችልም፣ ቤተሰቦችም ሊለወጡ ስላልቻሉ ልሂድና እስኪ ለውጡ ሊው እንዳንተ እንደዚህ መዝናናት እንደዚህ መጠጣት ከሆነ ደስታዬ ልሂድና ሊው ምናምን ስለው በቃ እሺ እንሄዳለን፣ የምንሄድበትን ቀን እነግርሃለሁኝ እስከዛ ድረስ ተዘጋጅ ብሎኝ ተለያየን። በሰዓቱ ከተለያየን በኋላ እኔም ወደ ንግድ ቦታ ሄድን። አንድ ቀለታ ደወለልኝና ዛሬ የሚሄዱ ልጆች አሉ፣ ከሚሄዱ ልጆች ጋር ከዚህ ገዛስተን የምንይዛቸው እቃዎች አሉ አለ። እቃዎቹ ምንድናቸው? የምንሄድበት ሀገር የት ነው ስለው ቤንሻንጉል ጉሙዝ አካባቢ እንሄዳለን፣ ጫት ግዴታ መያዝ አለበት ብሎኝ ሄድን። ለአንድ ሳምንት ያክል እንቆያለን። አንድ ሳምንት አርብሮብ የለም፣ ጾም የለም፣ ምን የለም፣ ስጋ ነው የምትበላው። ከስጋ ውጭ እንዳትበላ። እኔም ከዛም ምሳም ቁርስም ራትም ስጋውን ነው የምንበላው። ስጋ ላይ እየበላው ጾሙንም ሳልጾም ምንም ሳልል ስጋ እየበላው ሰነበኩ። ሳምንቱ ሲደርስ ደወለ። ራሱ ደውሎን አውጣለኝ፣ መኪና ውስጥ አስገባኝ። የሀገር ጫት መኪና ውስጥ ተጭኗል ያልገዛን። አንተም የእውነት ግን እንደዛ አድርገህ ጠበቅ ማለት እንዳለክ ሳምንቱን ሙሉ እንትን አልከው? አዎ እኔም ሳምንቱንም በቃ ሰላመንኩበት እስኪ ሌው ብዬ ስላሰብኩኝ ሳምንቱንም በሙሉ በቃ እየበላው ነው ያሳለፍኩት። ምንም አልጾምኩም፣ ስበላ ነበር፣ እየበላው ነበር ቆየሁት። አላቅም ብቻ ምን እንደሆነ እሱ የሚያዘው ይሁን ምን እንደሆነ አላቅም። ሰልፍ ያዙ፣ ወደ ቀኝ ወደ ግራ ማለት የለም፣ ተሰልፈን ሌሊት በጨረቃ ነው የምትሄዱት አለን። በቃ ጨረቃዋ ተፈልጋ ማለት ነው። ጨረቃዋ ተፈልጋ ነው። አዎ ጨረቃዋ ስለተፈለገች ነው ሌሊት በጨረቃ እየተጓዝን እያለ በረሃ ነው፣ ምንም ነገር የለም። በቃ በረሃ ነው፣ እሳት ነው ያለው፣ በረሃ ብቻ ነው ያለው። በረሃውን ተጓዝን እየተጓዝን እያለ ደረስን። ስንደርስ በረሃ ውስጥ ያለችው ጎጆ ቤት ነች። ሰፋ ያለች ክብ ጎጆ ቤት አለች። ክብ ጎጆ ቤት ውስጥ በሰልፋችሁ ምንም ሳትደራረቡ በሰልፋችሁ ጎጆ ቤት ውስጥ ግቡ አለ። ማለት ከቤንሻንጉል ጉሙዝ ጀምራችሁ በማታ ተሰለፋችሁ ሱዳን በረሃ ላይ ስትገቡ አገኛችኋት። ያቺ አንድ ጎጆ ናት። ያቺ አንድ ጎጆ ነች። ሰልፋችንንም አለቀቅንም። ከቤንሻንጉል እዛ እስከምንደርስ ድረስ በረሃ ነው። በረሃውን ስናቋርጥ በሰልፍ ነው ያቋረጥነው። በጨረቃ ነው። ጨረቃው አልጠፋችም ነበር። በጨረቃ ሄድን። ስንሄድ ምንም አይነት ቤትም አላገኘንም። ጎጆ ቤቷን ብቻ አገኘን። ጎጆ ቤቷን ስናገኝ በሰልፋችሁ ግቡ፣ ምንም እንዳትዛነፉ፣ በሰልፋችሁ ገብታችሁ ክብ ሰርታችሁ ትቆማላችሁ። በሄድንበት ሰልፍ ቀጥታ በሄድንበት ሰልፍ ምንድነው የምንገባው? ቤቷ ውስጥ ነው የምንገባው። ቤቷ ውስጥ ከገባን በኋላ ሰርክል ክብ ሰርተን ነው የምንቆም። ክብ ሰርተን ስንቆም ትልቅ በጣም ከምል በላይ ግዙፍ ነው። በቃ ጥቁር ሰውዬ ነው፣ ግዙፍ ነው። በቤቷ ልክ በለው ግዙፍ ነው ያለው ሰውዬው። የዛው የሱዳን ሰው ማለት ነው። የሱዳን ሰው ቤት ውስጥ ያለው ጎጆዋ ውስጥ ያለው አንድ ሰውዬና ጎጆዋ ብቻ ነች ያገኘን። እሱ ሰውዬ በትልቅ እንትን በጥቁር ገንቦ ነገር ደም አለ፣ ሰውዬው ቤት ደም አለ። ከዛም በኋላ ደም እያነሳ ጣቱን እየነከረ ይረጫል። ፊታችንን እየረጨን ነው የምትቀመጠው። ከዛ ውጭ አትችልም፣ መቀመጥ አትችልም። እንደገባችሁ ተሰልፋችሁ ቆማችሁ? እንደገባን ሰርክል ክብ ሰርተን ተሰልፈን ቆምን። መቀመጥ አይቻልም። ከዛም በኋላ ደሙን ከረጨብህ በኋላ ትቀመጣል። እሺ ከተቀመጥን በኋላ ያንን ጫት መቃም ተጀመረ። እሺ ጫቱ መቃም ተጀመረ እየተቃመ እያለ ከዛም በኋላ ቃል ኪዳን ነው ተብሎ ከእጃችን ላይ ደም እንትን እያለ እየወጋ ማለት ከእናንተ ውስጥ እየወጣ በምን አይነት መልኩ ማለት ይወጋል? መርፌ ነገር አለ፣ በሱ እየወጋ ጠቅ ያረግህና እዛ ቀለበቶች አሉ፣ ቀለበት ይቀባል። ጠቅ ያረገ ቀለበት ይቀባል። ከዛ እነሱን ሰብስቦ እኛ የጫታችንን እየቃመን ሁላችንም በተመሳሳይ መርፌ ነው የሚወጋችሁ? አዎ በተመሳሳይ መርፌ ነው ሁሉም ሰው የወጋው። በተመሳሳይ መርፌ ተመሳሳይ ቀለበት ነው። ቀለበቱም ተመሳሳይ ነው፣ መርፌውም አንድ ነው። መርፌው ተወጋን። ከዛም በኋላ እንደ አዲስ ጫት መቃም ተጀመረ። መርፌውም እንትን ብሎ ቀለበቶቹን ሰብስቦ በአንድ አስቀመጠ። ከእናንተ ነው የወሰደው ቀለበቶቹ? ቀለበቶቹ ነው ከኛ ነው የወሰዳቸው። ከኛ ወስዶ ቀለበቱ ተመሳሳይ ቀለበት ነው ልጁ ያስገዛው ማለት ነው። ይዞን የሚሄደው ልጅ ተመሳሳይ ቀለበት ነው። ስለሚያስፈልጉት ነገሮች አስቀድሞ ያውቃል። ስለሚያውቅ በቃ ተመሳሳይ ቀለበቶች ገዛን። እሺ ተመሳሳይ ቀለበቱን ከተገዛ በኋላ ከእጃችን ላይ በተመሳሳይ መርፌ በራሱ መርፌ በሰውየው ደም እያስነካ ቀለበቶቹን ተበሰባቸው፣ ደበላልቆ አስቀመጠ። ጧት ከዛም በኋላ ጫት እየተቃማደረ ጧት ላይ በባዶ ሆድ ምንም ሳበላ ጫት እንደቃምክ ተኛን። በባዶ ሆድ ጧት ሲነሳ ወተት ሰጠን። ለሁሉም በአንድ ዕቃ ወተት ሰጠን። ከዛ ያንን ወተት ከጠጣን በኋላ ቀለበቶቹን እጃችን ላይ አድርጉ ብሎ ሰጠን። እጃችን ላይ አድርገን በቃ ወደዚህ ነው የተመለስነው። ስንመለስም በዛው ሰልፍ ነው የተመለስነው። የተቀየረ ነገር ምንም የለም።
በሰልፍ ሄዳችሁ በሰልፍ ነው የተመለስነው። ስንሄድም በጨረቃ ቀለበቱን ምን አርጋችሁት ነው? አርገን አድረን ወዳለንበት ወደ ሁሉም በቃ ወዳለበት ሄደ። ከዛም በኋላ ተመልሼ የመጣሁት እዛው ንግድ ላይ ነበር። እዛው ንግድ ላይ መጥቼ እያለ ንግዴ በቃ ከምንም በላይ ከስተመሮች እየመጡ በቃ ያ ቦታ ላይ ሄደ ከመጣ በኋላ ማለት ነው። ያ ቦታ ላይ ደርሼ ከመጣው በኋላ በቃ እሱም ልጁ ይጠይቀኛል በየጊዜው በቃ እንዴት ነው ገበያው አሪፍ ነው ወይ ይለኛል። እኔም በቃ ስራዬ እየደራ መጣ። ብዙ አይነት መነገር ጀመርኩኝ። ድርጅቶች ከፈትኩኝ። ብር በቃ ከሚጠበቀው በላይ መያዝ ተጀመረ። እኔ ጋር ብር ይመጣል። ነጋ ማከፋፈል ጀመርኩኝ። ነጋዴዎች ከኔ ይረከባሉ። ምንም ተከፋፈለኝ በቃ ንግድ ነበረ። ያው የጥሬ ዕቃም አትክልቶችም ሁሉንም ነበረ ንግድ የምነግደው መጀመሪያ ላይ ነው። በቃ በጥሬ ዕቃውም በአትክልቱም በቃ በዛ ሰው ብርም በቃ መቁጠር ሲያቅተኝ በሰው ሁላ በእውነት የኔን ታሪክ ከሌሎች ሁላ ሰው ብትሰማ ያ ብር ሲቆጠር በሰው ሁላ እኔ መቁጠር አቅቶኝ በሰው ሁላ ነበረ ብር የሚቆጠር በሰው ሁላ ኮንትሮል ሲደረግ ያ ብር እያለ በቃ ቦታ መገዛት ተጀመረ። ቦታ ሲገዛ እኔ የረገኩ ቦታ እሺ ተብሎ ይገዛል። ብዙ ባለሀብት የምንላቸው ቢያላቸው እኔ ቦታ እዛ ቦታ ላይ ስደርስ እገዛለሁ። እሺ በቃ እሱ መገዛት ከተጀመረ በኋላ ቤቱም ተፋጥኖ ይገነባል። ከ3 ፎቆች በላይ ያለኝ ፋብሪካ የራሴ ያለ ሆቴሎች አሉ፣ ማከፋፈያዎች፣ መጠጥ ማከፋፈያዎች አሉ፣ የተለያዩ ድርጅቶች አሉ። ግን ምን ይደረግ ዛም በኋላ እሱ ሰውዬ ምን ያደረገ መጣ ትዕዛዝ አቀረበ። 6 ወር ድረስ በቃ በሀብት ሆነ። ከ6 ወር በኋላ ትዕዛዝ አመጣ። ትዕዛዙ ምንድነው? ካለ ሀብት ላይ አንስተ የሆነ ብር ስጥ ሳይሆን ለምነ እንደማንኛውም ሰው ቆሻሻ ሆነ ለምነ ለኔ ስጥ ማለት አልገባኝም። ያ ማለት ትዕዛዝ የለም፣ የመንፈስ ትዕዛዝ የለም። የሚያንዝ በራሱ ለምናችሁ ለሱ ነው የምትወስዱለት። አንተን ተቆጣጥሮ ነው በቃ አንተን ስለተቆጣጠረ መንፈስ ለምን አታሙና አላችኋል አይደለ? ሰጥቷችኋል ገንዘብ። ከዛ ገንዘብ ላይ መስጠት እየቻላችሁ ለምንድን ነው እንዴት ለምን ግን የሱ ግዴታው ነው በቃ ይሄ የሱ የመንፈስ ትዕዛዙ ነው። መንፈሱን ወደ አንተ ሲያጋባ ግዴታ ለምነ እንድትሰጠው ነው የሚፈልገው እንጂ ቀጥታ ከብር ላይ አንስተ እንድትሰጠው አይደለም። ከሰራው ብር ሳይሆን ለምነ ዙረህ ለምነህ 8 ቀኖች በ6 ወር አንዴ ውስጥ 8 ቀናቶች ውጭ አድረህ ቤት ውስጥ ሳታድር ውጭ አድረህ ለምነህ ሰብስበህ ትሰጣለህ ለሱ። አንዳንዴ ደግሞ በልሲለው ነው መሰለኝ ከ6 ወር በፊት ለምን እናምጣ ይላል። መንፈስን በቃ አንተን ተቆጣጥሮታል፣ ይጨንቀሃል ማለት ይሄ አሁን ቅድም ያልከኝ በ6 ወር 8 በቃ አንድ ሳምንት ቀን 8 ቀኖችን ውጭ ነው የምታድረው። እንደምታይ እንግዲህ መቃብር ቦታ ነው የምታገኝ። እዚህ ነው ውዬ ማድረው 8 ቀን ግዴታው ሲደርስ እዚህ መቃብር ቦታ ላይ ማደር መዋል ግዴታ አለብህ። ከመቃብር ቦታ ወጥተህ ደግሞ መለመን አለብህ። ለ8 ቀናት ከሙታቶች ጋር ያሳድርሃል በራሱ ትዕዛዝ። ኦኬ። ስለዚህ እዚህ እንትን መቃብር ላይ የሚኖረው በነዛ ትዕዛዝ ነው ማለት ነው። በሰውየው ትዕዛዝ ነው። በሰውየው ትዕዛዝ አንተን ስለተቆጣጠረ በሰውየው ትዕዛዝ ነው የምትኖር። ከዛ ውጭ ደግሞ ከዚህ መቃብር እዚሁ አሁን እንግዲህ ልለምን ገና ያወጣሉ። ለምኜ ሰበስብና 8 ቀን ውስጥ በ8 ቀን ውስጥ የኔ ተመን የለውም የብሩ ለምነ ብቻ ያችን 8 ቀን የለመንካትን ብር ትንሽም ሆነች ብዙም እንዲሰጠው ነው የምፈልገው። የመንፈሱ ትዕዛዝ ነው የሱ ትዕዛዝ። ከዛ ውጭ እንግዲህ እኔ ሀብታም የተከበርኩ ሰው ነኝ፣ ድርጅቶች አሉኝ። ምንም በቃ ላረግ ስለማልችል በቃ ወደ እናንተ ምንድነው በቃ ምንድነው ይሄን ነገር የምተውበት ምክንያት ምንድነው ብዬ ሲጨንቀኝ ይኸው እንደምታይ መቃብር ላይ ወደኩኝ። አለኝ ብዙ ሀብት አለኝ፣ ድርጅቶች አለኝ፣ ሆቴል አለኝ፣ ፎቅ አለኝ። ምንም የማረገው ሳጣ እንደምታገኘኝ መቃብር ቦታ መለመን ጀመርኩ። እንግዲህ ቤተሰቦች እንደተመለከታችሁት ነው የሰይጣን አዋላጅነት ምን ያህል እንደሆነ። ይሄ ሰውዬ ዛሬ ኮተት ለብሶ መቃብር ለመቃብር የሚዟዟር ሰው ሆኗል። እኔ እንኳን ተቀምጬ አጠገቡ ላይ ማውራት እስኪከብደኝ ድረስ ማለት ነው። ነገር ግን በሌላ የህይወት ገጽታ በኩል ደግሞ ይሄ ሰውዬ ተከብሮ የሚኖር ብዙ አጃቢዎች ያሉት እሱን ለማግኘት ሳምንት ወረፋ ልጠብቁ የምትችሉ አይነት ባለሀብት ነው። እንግዲህ ይሄ ሰው የሚገብረውን እንኳን ለዛ ለጭንቅ ዓለም የሚገብረውን ያጣል ተብሎ የሚጠበቅ አይደለም። እንኳን የሚገብረውን ለዚህ ለሀብቱ ምንጭ ለሆነለት ለአጋንንቱ ዓለም ቀርቶ ለሌሎች ሰዎች መሆን የሚችል ሰው መሆኑን ዙሪያው ላይ ያሉ ሰዎች ሲናገሩ እንሰማለን፣ አይተናል። ግን ከዚህኛው ገንዘብ አይፈልግም ይሄ አውሬ ክፉ መንፈስ። እንዳያችሁት መቃብር ለመቃብር እየተንከራተተ መቃብር ለመቃብር እየዞረ
በየቤቱ ራሱን ቀይሮ የተለያዩ ቦታዎች ላይ እየተንቀሳቀሰ እየለመነ ያንን የለመነውን ገንዘብ ነው ለዚህ መንፈስ የሚገብረው። ደግሞ ቋሚ የተወሰኑ ጊዜያቶች አሉት ተጠባቂ የሚሆንበት። እነዛን ማሟላት ካልቻለ አዋርዶ እንደሚገለው ነው እንግዲህ አስፈራራው። አዋርዶ ይህ ሰውዬ ዛሬ ላይ ትላንት ፈልጎት የገባው ህይወት ውስጥ ፈልጌ ልውጣ ቢል እንኳን መውጣት የማይችልበት ደረጃ ላይ አድርሶታል። ሰይጣን ለጊዜው ያከበረ ይመስላል እንጂ ለጊዜው ከፍ ያደረገ ይመስላል እንጂ ሲያዋርድ ያከበረን በመሰለን ልክ ከፍ ያደረገን በመሰለን ከፍታ ልክ ነው ጥሎ የሚያዋርደን። ይሄ የሰይጣን ልዩ መገለጫው ነው። በሰይጣን የሚከብር ማንም የለም፣ ለጊዜው ሊመስለው ይችላል እንጂ። እና ዛሬ ላይ ያላችሁበት ጊዜያዊ ህመም፣ ዛሬ ላይ ያላችሁበት ጊዜያዊ ኢኮኖሚያዊ ችግር አስቷችሁ ለዘላለም ልትወጡት የማትችሉት እሳት ውስጥ ከመግባት መቆጠቡ የተሻለ ነው። እንደ ወንድምም ልመክራችሁ የምፈልገው ይሄንን ነው። በዓይኔ ብዙ ተከብሮ ያላቸው ሰዎች ተዋርደው አይቻለሁ። ስለዚህ የሚያከብር እግዚአብሔር ነው፣ ከፍ የሚያደርግ እግዚአብሔር ነው፣ የሚያኖር እግዚአብሔር ነው። ሁላችንም ወደ ፈጠረን አምላካችን እንጂ ባጭር መንገድ ወስዳለሁ ብሎ ባጭር ወደሚያስቀረው የጥልቁ ዓለም ውስጥ መግባት እንደሌለብን ልናገር ፈልጋለሁ። ሀብት እንደ ጠዋት ጤዛ ነው፣ ታይቶ ይጠፋል። በህይወት እስካለን ድረስ ከዛም ባለፈ ደግሞ ከሞት በኋላ ስላለው ህይወታችን ስለ ጽድቅ ሽልማት ነው ልናስብ የሚገባው። ሁላችንም ይሄንን ነው ትኩረት ልናደርግ የሚገባው። ውድ ቤተሰቦቻችን እንግዲህ በተወሰነ መልኩ ትማሩበታላችሁ ብዬ ነው ያሰብኩት። እንደተማራችሁበትም ደግሞ ተስፋ አደርጋለሁ። ውድ ቤተሰቦቻችን ብልህ ሰው ከሌሎች ስህተት ይማራል፣ ሞኝ ግን በራሱ ስህተት ነው የሚማረውና የሌሎች ህይወትንም እንደዚህ የምናመጣው የምናቀርበው ያንን መነሻ አድርገን ነው። ብልህ የሆኑ ሰዎች ቢያንስ ከነዚህ ሰዎች መማር ይችላሉ የሚል እሳቤም ግንዛቤም ስላለኝ ነው። እስቲ በዛሬው ፕሮግራም የተማራችሁትን በኮሜንት መስጫው ላይ አካፍሉኝ። ስለነበረን ቆይታ ግን ደግሞ እጅግ አድርጌ ነው የማመሰግነው። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በሌላ አስተማሪ ዝግጅት እስከምንገናኝ ቸር እንድትቆዩልኝ ጋብዛችኋለሁ። ለዩቲዩብ ቻናሌም ደግሞ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። ሀሳብ አስተያየቶቻችሁን በኮሜንት መስጫው ላይ አስቀምጡልን። ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁ ደግሞ እንደዚህ ለየት ያሉ የህይወትን ሌላኛውን ገጽ የምትመለከቱባቸውን ታሪኮችን በቀላሉ መከታተል ያስችላችኋል። በድጋሚ ስለነበረን ቆይታ አመሰገንኩኝ። እስከምንገናኝ ቸር ቆዩ።